አዲስ ዓመታችንም እየመጣ ስለሆነ በድጋሚ ሌላ ሴሽን ይኖረናል ብዬ አምናለሁ። በጣም ነው አመሰግናለሁ ሳላ። መተላለፍ ያለበት መልእክት ካለ ምናልባት በዚህ አጋጣሚ አለ የጁን ሰከንዱ ይሄ ፕሮግራም መቼ እንደሚተላለፍ አላውቅም፣ ግን ሰኞ ጁን ሰከንድ ጠዋት ላይ ኩዊንስ ፓርክ የኢትዮጵያን ሄሪቴጅ መንዝ ፕሮክላሜሽን ቀርቦ እዛ ያለው የኦንታሪዮ ፕሮቪንስ ፓርላሜንታሪያንስ ቁጭ ብለው ይከራከሩበታል። መስከረምን የኢትዮጵያ ሄሪቴጅ መንዝ ተብሎ ህግ ሆኖ እንዲወጣ ማለት ነው። የረቀቀ ህግ አለ፣ አርቀን አዘጋጅተን የሰጠናቸው ሪፋይን ተደርጎ ፋይናሉ በእንግሊዝኛና በፈረንሳይኛ ተዘጋጅቷል። እሱን እዛ ይቀርባል። የሚያቀርቡ ይሄ ትክክል ነው ብለው ስፖንሰር ነው የሚሉት እነሱ ያንን ልክ እንደራሳቸው ጉዳይ አድርገው የሚያቀርቡ የፕሮቪንሻል ፓርላሜንት አባላት አሉ። ኤምፒፒ ዶሊ ባገም ይባላሉ። ወጣት ሴት የሳውዘርን ስካርቦሮ ሳውዝ ዌስተርን ስካርቦሮ ተወካይ ናቸው። እሳቸው በሚያቀርቡ ጊዜ ለህዝብ ክፍት ነው። ማንኛውም ኢትዮጵያዊ መስከረም የኢትዮጵያ ሄሪቴጅ መንዝ ነው ይገባናል ብሎ የሚያስብ ኢትዮጵያዊ እንዲገኝ እንፈልጋለን። አዲስ ቅኝት መጽሔት በይፋ መስከረምን የኢትዮጵያን የባህል ወር ብሎ ከቨር ላይ አውጥቷል። የዛሬ በጣም አመት ይመስለኛል ወይም 2 አመት። ስለዚህ ይዘን እንመጣለን ነው ያንን የሚያጠናክር እውነታውን የሚያሳይ እና ህግ ሆኖም የሚወጣ ስለሆነ ታሪካዊ ነው ሆኖ አያውቅም። በጣም ትልቅ ነገር ነው። ለዛ ደግሞ ልጆቻቸውን ያሁን ልጆችን ትምህርት ቤት አልክ ይዛቸው ነው የሚሄዱ። ይሄን ከዚህ በላይ ምን አይነት ሂስትሪ ዊትነስ ሊያደርጉ ይችላሉ? ልክ ማንኛውም እንደዚህ ከተማችን ውስጥ የሚኖሩ ሰዎች ስማቸውን ስልካቸውን ኢሜላቸውን ለኛ ከሰጡን ለኩዊንስ ፓርክ ለፕሮቪንሻል ፓርላመንቱ እናስተላልፋለን። ጧት ሲገቡ ተፈትሸው ይገባሉ፣ እዛ ይቀመጣሉ በታዛቢ ቦታ ላይ በደንብ አድርገን ያንን ክሌም የምናደርግበት ቀን ስለሆነ መልእክቴ ምንድነው እንዲመጡ እዛ ተገኝተው ያንን የእንቱን ራሱ ዊትነስ ማድረግ የቀረቡት ራሱ ህጉ የቀረበው ረቂቅ ህግ ምን እንደሚል ራሱ ማየት ከዛ ደግሞ ምን እንደሚሉ ስለኛ ማየት ከዛ ሀገሪቱ ህግ አሰራር ምን እንደሚመስል ማየት ለወጣቶቹም ትልቅ ትምህርት ነው፣ ለኛም ደግሞ ትልቅ ሪኮግኒሽን እና እኛ እዚህ ሆነን ራሱ ይሄ ሀገር የኛ ነው ብለን ክሌም እንድናደርግ የሚያስደርግ ስለሆነ ሁሉም እንዲገኙ ለዛ ለማድረግ መመዝገብ አስፈላጊ ነው። ስማቸው በር ላይ ካልተላለፈ ስለማያስገቧቸው ማህበሩ ጋር እየመጡ እየተመዘገቡ ሰኞ ዕለት ከማህበሩ እንደውም ሁላችንም ተሰባስበን ጧት ቁርስ ነገር በላልተን አንድ ላይ እንድንሄድ ነው ያሰብነው። ያንን እንዲያደርጉ ጥሪ ማስተላለፍ ፈልጋለሁ። ምን ያህል ንባብ ነው ያለው? የመጀመሪያው ከዛ 3 ነው። 3 ንባብ ነው ያለው፣ ግን ዋናው የመጀመሪያው ነው። መጀመሪያው ላይ ካለፈ ሁለተኛው ለፕሮሲጀር ነው። ሶስተኛው ላይ ግን ዋናው ጸድቆ ህግ ሆኖ